ሰላም ተማሪዎች እንዴት ናችሁ? ከዚህ በፊት በነበረው ዲስከሽናችን ላይ ስለ ሞደርን አቶሚክ ቲዮሪ ዴቨሎፕ እንዳደረገ እንዲሁም የዳልተን አቶሚክ ቲዮሪን ተመርኩዘን የተወሰኑ ሎዎችን አይተናል አይደለ? ከዛ ውስጥ አንደኛው አተም ኢዝ ስፊር ብሎ እንደ ኳስ ነገር ነው ብሎ ነበር ያስቀመጠው። ስለዚህ ሌሎች ግኝቶች፣ ሌሎች ኤክስፐሪመንቶች ደግሞ አተም ስፊሪካል ብቻ ሆኖ እንደ ኳስ ድፍን ያለ ኳስ ብቻ አይደለም፣ ውስጡ 7 አቶሚክ ፓርቲክሎች አሉ ብሎ የተለያዩ ግኝቶች፣ የተለያዩ ኤክስፐሪመንቶች እንዲገኙ አድርገዋል። እነዚህም 7 አቶሚክ ፓርቲክሎች ፕሮቶን፣ ኤሌክትሮን እና ኒውትሮን ይባላሉ። ስለዚህ እነዚህ 7 አቶሚክ ፓርቲክልስ እንዴት እንደተገኙ በዚህኛው ዲስከሽናችን እናያለን። የመጀመሪያው ዲስከቨሪ ኦፍ ፕሮቶን ነው። ፕሮቶን በጎልድ ስቴን የተባለ የጀርመን ሳይንቲስት ነው የተገኘው። ፖዚቲቭሊ ቻርጅድ እንደሆነ የተገኘበትን ኤክስፐሪመንት እኔ እዚህ ጋር እንደምታዩት ይሄ ዲስቻርጅ ቲዩብ ይባላል። ይሄ ዲስቻርጅ ቲዩብ ላይ አኖድ እና ካቶድ ሳይዶች አሉት። ከአኖድ ሳይዶች ላይ አኖድ ፖዚቲቭ ኢንድ፣ አኖድ ፖዚቲቭ ኢንድ ነው፣ ካቶድ ደግሞ ኔጌቲቭ ኢንድ ነው። ስለዚህ ከካቶድ የሚነሱ ሬዎች ኔጌቲቭሊ ቻርጅድ ናቸው። ከዚህ ወደዚህ የሚሄዱት ደግሞ ፖዚቲቭሊ ቻርጅድ ናቸው። እዚህ ጋር አዮናይዝድ የሚሆን ጋዝ አለ። አሁን ይሄ በሃይ ቮልቴጅ በሚያገናኝበት ጊዜ ከዚህ ተነስተው እዚህ ጋር ፐርፎሬትድ ይሄንን ዲስቻርጅ ቲዩብ ላይ እዚህ ጋር ካቶዱን ወይም ካቶድ ኢንዱን ምን አደረገው? ፐርፎሬት እንዲሆን አደረገውና በዚህ በኩል ቻርጆች ያልፋሉ ማለት ነው። ስለዚህ ይሄንን ኢንዶች እነዚህን ኔጌቲቭ እና ፖዚቲቭ ኢንዶች በሃይ ቮልቴጅ በሚያገናኝበት ጊዜ ካቶድ ሬዎች ከዚህ ወደዚህ መሄድ ጀመሩ እና እዚህ ጋር እነዚህ ኔጌቲቭ ቻርጆች እዚህ ጋር የነበረውን ጋዝ ዲስቻርጅ ያደረጉት ማለት ነው። ስለዚህ እዚህ ጋር ኔጌቲቭ ቻርጅ ሲሆኑ ፖዚቲቭ ሬዎች በዚህ በኩል ማለፍ ጀመሩ። ፐርፎሬትድ በሆኑ በዚህ በኩል ያልፉና ሬድ ግሎ እዚህ ጋር ይፈጥራሉ። ስለዚህ እነዚህ የሚሄዱትን ሬዎች ከአኖድ ወደ ካቶድ እየሄዱ ስለሆነ ምንድን ያላቸው? አኖድ ሬ ወይም ደግሞ በካናል ውስጥ ስለሚያልፉ ካናል ሬ ያላቸው። ስለዚህ የነዚህ ሬዎች ባህሪ በመረዳት እዚህ ጋር ቻርጅ ኤሌክትሪክ ፊልድ አስቀመጠ። ስለዚህ እነዚህ ቻርጆች በመጀመሪያ ስትሬት ነበር የሚሄዱት። ልክ በኤሌክትሪክ ፊልድ ላይ ሲያስቀምጣቸው ወደ ኔጌቲቭ ሳይድ ዲፍሌክት አደረጉ። ስለዚህ ወደ ኔጌቲቭ ሳይድ የሚሄዱ ከሆነ ቻርጆች ደግሞ ምንድናቸው? ኔጌቲቭ ቻርጅ ፖዚቲቭን አትራክት ያደርጋል። ፖዚቲቭ እና ፖዚቲቭ ከሆኑ ደግሞ ምንድነው የሚሆነው? ይገፋፋሉ። ስለዚህ ይሄኛው በዚህ ሳይድ ያለው ተገፋፍቶ ወዴት ነው አትራክትድ የሆነው? ወደ ኔጌቲቭ ቻርጅድ ወደ ሆነው አትራክትድ ሆናል። ስለዚህ የነዚህ ሬዎች ወይም የአኖድ ሬዎች ቻርጅ ምንድነው ማለት ነው? ፖዚቲቭ ነው ማለት ነው። ስለዚህ ይሄ ኤክስፐሪመንት ፖዚቲቭሊ ቻርጅድ የሆኑ ፓርቲክሎች አተም ውስጥ እንዳሉ ነገረን ማለት ነው። ነገር ግን እነዚህ ፖዚቲቭሊ ቻርጅድ የሆኑት ፓርቲክሎች ፕሮቶን መሆናቸውን የነገረን ሌላ ኤክስፐሪመንት ነው። እሱም በኋላ የራዘርፈርድ ኤክስፐሪመንት ነው። እሱን ከኒክለስ ዲስከቨሪ ጋር አብረን የምናይ ይሆናል። ነገር ግን ፖዚቲቭሊ ቻርጅድ የሆኑ 7 አቶሚክ ፓርቲክሎች እንዳሉ የተረዳ ነው በዚህ በካቶድ በዲስቻርጅ ቲዩብ ላይ አኖድ ሬዎች ወደ ኔጌቲቭሊ ቻርጅድ ወደ ኔጌቲቭ ሳይዱ ዲፍሌክትድ በሚያደርጉበት ጊዜ ነው። እና የነዚህ አኖድ ሬ ባህሪዎች ምንድናቸው? መጀመሪያ ስትሬት ላይን ነበር የሚጓዙት ምንም አይነት ኤሌክትሪክ ፊልድ ውስጥ ሳይቀመጡ እና ልክ ኔጌቲቭ ኤሌክትሪክ ፊልድ ላይ ሲያስቀምጣቸው ግን ወደ ኔጌቲቭ ሽፍት አደረጉ ማለት ነው፣ ስትሬት ላይን መሄዳቸውን ትተው። ሌላው የተለያየ ማቴሪያል ቢቀይርም የሁሉም ማቴሪያል ውስጥ የሚገኙ ናቸው። ስለዚህ ምን ሆነ? የሁሉም ማቴሪያል ኮንስቲትዩት ከሆኑ ሁሉም አተም ወይም ደግሞ ሁሉም ማቴሪያል ላይ የሚገኙ ከሆኑ የአተም ኮንስቲትዩት ናቸው፣ ሁሉም አተም ላይ ይገኛሉ ማለት ነው። ስለዚህ በኔጌቲቭ እና በማግኔቲክ ፊልድ በኤሌክትሪክ ፊልድ እና በማግኔቲክ ፊልድ ደግሞ ዲፍሌክትድ ይሆናሉ። በኤሌክትሪክ ፊልድ ዲፍሌክትድ መሆናቸውን አይቶ ፖዚቲቭሊ ቻርጅድ መሆናቸውን ተረዳን። በማግኔቲክ ፊልድ ደግሞ ዲፍሌክትድ የሚሆኑበትን አንግል በመረዳት ቻርጅ ቱ ማስ ሬሾቸውን ዲቴክት አደረገ። ይሄ ቻርጅ ቱ ማስ ሬሾ በኋላ የቻርጃቸውን መጠንና የማሳቸውን ዲቴክት ለማድረግ ተጠቅመውበታል። እሺ፣ ስለዚህ
ከዚህ ይሄ ከኢጎልድስቲን ኤክስፐሪመንት በኋላ ጄጄ ቶምሰን እንደዚሁ በካቶድ ሬይ ኤክስፐሪመንት ኔጌቲቭሊ ቻርጅድ የሆኑ ፓርቲክሎች ደግሞ እንደሚገኙ አሳየ። ልክ እንደዚህ ሁሉ አኖድ እና ካቶድ ሬይ ያለበት ካቶድ ሳይድ ያለበት ቲዩብ አለ እና እዚህ ቲዩብ ላይ ከኔጌቲቭ ወደ ፖዚቲቭ ኢንድ የሚሄዱ ሬዎችን በዚህ በፐርፎሬትድ በኩል አይቶ እዚህ ስክሪኑ ላይ ይመቱ ነበረ እና እነዚህ ከኔጌቲቭ ተነስተው ወደ ፖዚቲቭ የሚሄዱ ሬዎች ከኔጌቲቭ ወደ ፖዚቲቭ የሚሄዱ ከሆነ ካቶድ ሬዎች እንላቸዋለን። እነዚህ ካቶድ ሬዎች ልክ እንደ ፕሮቶን እንደተገኘበት አይነት ኤክስፐሪመንት ፕላስ ፖዚቲቭ እና ኔጌቲቭ ኤሌክትሪክ ፊልድ ላይ ሲያስቀምጣቸው እነዚህ ወደ ፖዚቲቭ ዲፍሌክት ዳረጉ። መጀመሪያ ይህንን ኤሌክትሪክ ፊልድ ላይ ሳያስቀምጣቸው ስትሬት ነበር የሚጓዙት ኒውትራል በነበረ ሰዓት። ነገር ግን ፖዚቲቭ እና ኔጌቲቭ ኢንድ በሚኖርበት ሰዓት እነዚህ ካቶድ ሬዎች ወይም ደግሞ ከኔጌቲቭ ሳይድ ተነስተው ወደ ፖዚቲቭ የሚሄዱ ሬዎች ወደ ፖዚቲቭ ዲፍሌክት ዳደረጉ፣ ወደዚህ ተሳቡ። ስለዚህ እነዚህ ኔጌቲቭሊ ቻርጅድ መሆናቸው ዲስከቨር ተደረገ ማለት ነው እና ይሄ ሳይንቲስቶች ለረጅም ጊዜ ኩዌስችን እያደረጉት የነበረው ነገር ነበር። በኢጎልድስቲን ኤክስፐሪመንት ላይ ፖዚቲቭሊ ቻርጅድ የሆኑ የአቶሚክ ፓርቲክሎች ቀድሞ ከዚህ ኤክስፐሪመንት ቢገኙም ከዛ ደግሞ ጄጄ ቶምሰን ኔጌቲቭሊ ቻርጅድ የሆነ አቶሚክ ፓርቲክል አለ፣ ይሄም ደግሞ የተለያየ ማቴሪያል ብንቀይር ማቴሪያሉ የተለያየ ቢሆንም የትኛውም አተም ላይ የሚገኙ ናቸው። ስለዚህ አተምን ይሄ እነዚህ ኔጌቲቭሊ ቻርጅድ ፓርቲክሎች ሁሉም ጋር የሚገኙ ከሆነ ምንድን ነው የያዛቸው? ለምንድን ነው ኔጌቲቭሊ ቻርጅድ ከሆነ የሆነ ፖዚቲቭሊ ቻርጅድ የሆነ የያዛቸው ነገር አለ፣ ባይሳሳብ ኖሮ በረው ይሄዱ ነበር የሚል ሀሳብ ነበር እና ይሄ ጥያቄ መጨረሻ ላይ በምን ተመለሰ? እነዚህን ፖዚቲቭ እና ኔጌቲቭሊ ቻርጅድ የሆኑ ኤሌክትሮኖች ወይም ደግሞ ፖዚቲቭሊ ቻርጅድ የሆነ ፕሮቶን እነዚህ መሳሳብ ነው አተምን ሆልድ አድርገው እንዲይዝ ያደረገው የሚለውን ድምዳሜ ላይ ደረሰን ማለት ነው እና የጄጄ ቶምሰን የኤሌክትሮን ግኝት ምን የሚል አቶሚክ ሞዴል አመጣ? ፕለም በዲንግ አቶሚክ ሞዴል ወይም ደግሞ ብሉበሪ መፍል ላይ አሉ አይደለ? ብሉበሪዎች ባህል ላይ ዳቦ ውስጥ ወይም ደግሞ እንትን ውስጥ ብሉበሪ ውስጥ መሀል ላይ ገብቷል። ልክ እንደዛ ሁላ ፖዚቲቭሊ ቻርጅድ በሆነ ፓርቲክል ውስጥ ኔጌቲቭሊ ቻርጅዶች ተሰግስግ ብለው ወይም ደግሞ ዲስትሪቢዩትድ ሆነው ይገኛሉ ብሎ ፕለም በዲንግ ሞዴልን አመጣ። ስለዚህ ፖዚቲቭሊ ቻርጅድ ስፊር እና ኔጌቲቭሊ ኤሌክትሮን ስካተርድ ሆነው ወይም ተበታትነው ይገኛሉ የሚል ኖ ኒክለስ። በጄጄ ቶምሰን ሞዴል ጊዜ ኒክለስ የሚባል ወይም ደግሞ መሀል ላይ ፖዚቲቭሊ ቻርጅድ የሆነ ከዛ ደግሞ አሁን የምንጠቀምበት አይነት ወይም አሁን የተረዳነው አይነት አቶሚክ ሞዴል ባይሆንም ኤሌክትሮን እና ፕሮቶን ስካተርድ ሆነው ይገኛሉ ብሎ ነበር የደመደመው። ከዛ በኋላ የዲስከቨሪ ኦፍ ኒክለስ አተም ሰብ አቶሚክ ፓርቲክሎች ኮምፕሊትድ እንዲሆኑ ያደረገው ይሄ ኤክስፐሪመንት ምን አደረገ? ጎልድ ፎይል ኤክስፐሪመንት ነው የተጠቀሙት እና እዚህ ጋር ስክሪን አለ፣ እዚች ጋር ጎልድ ፎይል አለች እና በአልፋ ፓርቲክሎች ይሄንን ጎልድ ፎይል ይመቷቸው ነበር። ምንድን ነው ይሄ አልፋ ፓርቲክሎችን ይለቅ ነበር እና እዚህ ጋር ፍሎረሰንት ወይም ደግሞ ይሄ ግላሱ ላይ የሚኖራቸውን ባህሪ ኦብዘርቭ ያደርጋል። አብዛኛዎቹ አልፋ ፓርቲክሎች አልፈው እዚህ ስክሪኑ ላይ ታይተዋል። ግማሾቹ አታናንግል ዲፍሌክት አደረጉ፣ ግማሾቹ ደግሞ እንደዚህ ዲፍሌክት አደረጉና አልፋ ፓርቲክሎች ፖዚቲቭሊ ቻርጅድ ናቸው። አብዛኛው የተለቀቁት አልፋ ፓርቲክሎች ግን እዚህ ጋር ኦብዘርቭ አድርገናቸዋል፣ አልፈዋል። ስለዚህ አብዛኞቹ አልፈዋል፣ የተወሰኑት በተለያየ አንግል ተመልሰዋል። ስለዚህ እነዚህ አልፋ ፓርቲክሎች ፖዚቲቭ ከሆኑ አብዛኛው ካለፈ የአተም ስፔስ አብዛኛው ኢምፒቲ ነው ማለት ነው፣ ባዶ ስፔስ ነው። እነዚህ አልፋ ፓርቲክሎች የተወሰኑት ከተመለሱና በጣም የአንግላቸውን በማየት በሴንትራል በጣም ዴንስ የሆነች መሀል ላይ ፖዚቲቭሊ ቻርጅድ የሆነች ፓርት አለች እና እሷን ፓርት ምን አላት? ኒክለስ አላት እና ይሄ ኒክለስ ደግሞ ፖዚቲቭሊ ቻርጅድ ነው። ይሄ መገኘቱ ይሄ ቅድም ኢጎልድስቲን ኤክስፐሪመንት ላይ የአተም ኮንስቲትዩት አለ ፖዚቲቭሊ ቻርጅድ የሆነው ብሎ የተሰራ ኤክስፐሪመንት ሙሉ ኮምፕሊት እንዲሆን ያደረገው ግኝት ይሄ ነው። ኔጌቲቭሊ ፖዚቲቭሊ ቻርጅድ የሆነች ኔጌቲቭሊ ቻርጅድ እንደሆነ ኦልሬዲ ጄጄ ቶምሰን ነግሮናል አይደለ? እነዚህ ፖዚቲቭሊ ቻርጅድ የሆነች የአተም ፓርቲክል የምትገኘው
ኒክለስ ውስጥ ነው። እቺ ኒክለስ በጣም ዴንስ እና ማሲቭ ነች የሚለውን ይሄ የሚመልሰው ዲፍሌክሽኑን በማየት ይሄ የተመለሰው አልፋ ፓርቲክሎች ፖዚቲቭ ከሆኑ እዚህ ጋር መሀል ያለችው ፖዚቲቭ ከሆነች ሁለት ተመሳሳይ ቻርጆች ይራራቃሉ በሚለው ነው ማለት ነው። ስለዚህ የጎልድ ኢስቲን ኤክስፐሪመንት ፖዚቲቭሊ ቻርጅድ የሆኑ ፓርቲክሎች እንዲገኙ አድርጓል። የጆን ጄ ቶምሰን ደግሞ ኔጌቲቭሊ ፓርቲክሎች፣ የራዘርፎርድ ኤክስፐሪመንት ጎልድ ፎይል ኤክስፐሪመንት ደግሞ እንድናውቅ አድርጎናል። ኒክለስ ሴንትራል ፓርት ኦፍ አተምን እንድንረዳ አድርጎናል ማለት ነው። እሺ ስለዚህ የዲስከቨሪ ኦፍ ኒክለስ ኮንክሉዥን ምንድነው? የአተም ስፔስ ምን ሆነ? ሞስትሊ ኢምፒቲ ነው። ይሄም ደግሞ አብዛኞቹ የአልፋ ፓርቲክሎች በማለፋቸው ምክንያት ነው። ኒክለስ በጣም ስሞል እና ዴንስ ነች። የሚመለሱበትን ይሄ ፖዚቲቭሊ ቻርጅድ የሆነ ኒክለስ እና የሚመጡት አልፋ ፓርቲክሎች የሚለያዩበትን አንግል በመረዳት ምን አለ? ስሞል ዴንስ እና ፖዚቲቭሊ ቻርጅድ የሆነ ሴንትራል ፓርት አለች አለ። ስለዚህ ኤሌክትሮንስ ደግሞ አራውንድ ሴንተር ሪቮልቭ ያደርጋሉ የሚለውን አቶሚክ ሞዴል ወይም ኤክስፕላኔሽን ነግሮናል ማለት ነው። ቀጣይ ስለ ቦር አቶሚክ ሞዴል ነው የምናወራው። ቦር አቶሚክ ሞዴል ምን አይነት ሞዴል ነው የሚጠቀመው? ሴንትራል የሆነችዋ ኒክለስ ከዛ አራውንድ ኒክለስ ደግሞ ዴር አር ኦርቢትስ። እነዚህ ኦርቢትስ ኤሌክትሮኖች የሚሽከረከሩበት ፊክስድ ፓዝ ነው እና ይሄ እዚች ጋር ኤሌክትሮኗ የራሷ ኢነርጂ ሌቭል አላት። ይሄ ኢነርጂ ደግሞ ፓኬትስ ኦፍ ኢነርጂ ወይም ደግሞ ኳንታይዝድ ይባላል። ይሄ ማለት ምንድነው? ልክ አንድ ደርዘን ስንል 12 እንደሚይዝ፣ ግማሽ ደርዘን ስንል 6 እንደሚይዝ እንደዚህ አይነት ፓኬትስ ኦፍ ኢነርጂ አለች። ልክ ይቺን ኢነርጂ ለቃ ወደዚህ እንድትሄድ አንድ ኢነርጂ ማግኘት አለባት። ይሄ ከዚህኛው ሎወር ኢነርጂ ሌቭል ነው። ይሄን ለቃ ወደዚህ ለመሄድ ኢነርጂ ማግኘት አለባት። ኢነርጂ ዋሉ ስታደርግ ደግሞ ወደዚህ ትመለሳለች ማለት ነው። ስለዚህ ኤሌክትሮን ከሃየር ሌቭል ከሎወር ሌቭል ወደ ሃየር ሌቭል ለመሄድ ኢነርጂ አብዞርብ ታደርጋለች። ኢነርጂ አብዞርብ ለማድረግ ወይ በላይት ወይ በተለያየ ፎርም ልታገኝ ትችላለች። ከዚህ ከሎወር ወደ ሃየር ትሄዳለች። ከሃየር ደግሞ ወደ ሎወር ለመውረድ ኢነርጂዋን ሉዝ ማድረግ አለባት ማለት ነው። የቦር አቶሚክ ሞዴል ይሄ የአቶሚክ ሼሎችን ሞዴል ለድክመቱ ምንድነው? ለሃይድሮጅን አተም ብቻ ነው አፕሊካብል መሆን የቻለው። ይሄ የኤሌክትሮኖችን በኢነርጂ ሌቭል ማስቀመጡ ማለት ነው። ስለዚህ ቦር አቶሚክ ሞዴል ላይ እነዚህ ኢነርጂ ሌቭሎች አሉ አይደለ? እነዚህ ኢነርጂ ሌቭሎች መሸከም የሚችሏቸው የኤሌክትሮኖች ብዛት አለ። ይሄንን በምን አይነት ፎርሙላ ነው የምንይዘው? 2n ስኩዌር እና ማክሲመም መሸከም የሚችሏቸውን በዚህ ፎርሙላ ነው መያዝ። በዚህ ፎርሙላ ነው የምንሰራው። ኤን ማነች? የሼሏ ወይም ኦርቢቷ የምትገኝበት። አሁን አንድ ከሆነ 2 ታይምስ አንድ ስኩዌር አንድ ነው ሲባዛ በሁለት ኤሌክትሮን መሸከም ይችላል ማለት ነው። ቀጣይ ደግሞ ሁለተኛውን ሼል የምናይ ከሆነ 2 ስኩዌር 4 ነው። 4 ሲባዛ በሁለት 8። ስለዚህ ሁለተኛው ኢነርጂ ሌቭል ላይ 8 ማክሲመም 8 ኤሌክትሮን እያልን ሶስተኛው ላይ ደግሞ 3 ስኩዌር 9 ነው። 9 ታይምስ 2 18። ስለዚህ 18 ኤሌክትሮን መሸከም ይችላል። ስለዚህ እነዚህ ኦርቢቶች ማክሲመም መሸከም የሚችሉትን ኤሌክትሮን በዚህኛው ፎርሙላ 2n ስኩዌር በሚለው እናገኛለን። እና እነዚህ እያንዳንዱ ሼል ስም አለው። ኬ ሼል፣ ኤል ሼል፣ ኤም ሼል፣ ኤን ሼል እያልን እንሄዳለን ማለት ነው። ስለዚህ እነዚህ ዲስከቨሪ የተደረጉት ሰብ አቶሚክ ፓርቲክልስ እነ ኤሌክትሮን፣ እነ ፕሮቶን እና ኒውትሮን ኮምፔር እናርጋቸው። የመጀመሪያ ፕሮቶን ፖዚቲቭሊ ቻርጅ ነው። ፖዚቲቭ 1 የሆነች ቻርጅ አለችው። ማሱ አንድ አቶሚክ ማስ ዩኒት ነው። የሚገኘው ደግሞ ኒክለስ ውስጥ ነው። ይሄም ኒክለስ ፖዚቲቭሊ ቻርጅ ነች። ማንና ማን ይዛል? ኒውትሮን እና ፕሮቶን ይዛል። ኒውትሮን ቻርጅ የለውም። ስለዚህ ፕሮቶን የፕሮቶን ቻርጅ ነው የሚይዘው። ስለዚህ ኒክለስ ውስጥ ነው የሚገኘው። ኤሌክትሮን ልክ ቻርጇ የፕሮቶን ተቃራኒ አይደለ? ነገር ግን ማሱ በጣም ትንሽ ነው የሚሆነው። 0.005 አቶሚክ ማስ ዩኒት ነው እና የሚገኘውም ደግሞ አውትሳይድ ኒክለስ ነው። ከኒክለስ ውጭ በሚገኝ ቦታ ነው የሚገኘው። ሌላው ኒውትሮን ነው። ኒውትሮን ቻርጅ ባይኖረውም ግን ሞሮለስ ከፕሮቶን ጋር ተመሳሳይ የሆነ አቶሚክ ማስ ዩኒት አለው። ስለዚህ ምን እንረዳለን ስለ
ፕሮቶን፣ ስለ ኒውትሮን እና ስለ ኤሌክትሮን ካወራን እና ኒውክለስ ውስጥ ፕሮቶን እና ኒውትሮን ይገኛሉ አለን። ከዛ ውጪ ደግሞ ኤሌክትሮን ትገኛለች አለን። አንድ አተም ምንም አይነት ኤሌክትሮን ሉዝ ማያደርግ ከሆነ ወይም ኤሌክትሮኑን ሉዝ ካላደረገና ከሆነ ምንድነው የሚሆነው? ፕሮቶን እና ኤሌክትሮኑ እኩል ነው የሚሆነው። እቺ ፕሮቶን ኒውክለስ ውስጥ ስለምትገኝ ኬሚካል ሪአክሽን ውስጥ ኢንቮልቭ አታደርግም፣ ወይም ደግሞ ከሌላ አተም ጋር ወይም ከሌላ ኤሌመንት ጋር አንድ ኤሌመንት በሚጸገበርበት ጊዜ እቺ ኢንቮልቭ አታደርግም። ስለዚህ የአንድ ኤሌመንት አይደንቲቲ የሚወሰነው በነምበር ኦፍ ፕሮቶን ነው፣ ኒውክለስ ውስጥ ባለው ነምበር ኦፍ ፕሮቶን። እሱ ምን እንለዋለን? አቶሚክ ነምበር። ስለዚህ አቶሚክ ነምበር ኦፍ ፕሮቶን ኢን ደ ኒውክለስ። ስለዚህ የፈለገ ቻርጅድ ብትሆን ኤሌክትሮን ሉዝ ብታደርግ የተለያየ ኬሚካል ሪአክሽን ቢፈጠርም አቶሚክ ነምበሩ አይለወጥም ማለት ነው። ስለዚህ አይደንቲቲ አንድ አተም አይደንቲቲ የሚወሰነው በነምበር ኦፍ ፕሮቶን ነው። እሱም አቶሚክ ነምበር እንለዋለን። አቶሚክ ነምበር ዜድ የሚል ሲምቦል አለው። ዜድ ሁል ጊዜ ከፕሮቶን ጋር እኩል ነው። ቻርጅድ ካልሆነ ወይም ደግሞ ሉዝ ማያረግ ከሆነ ኤሌክትሮኑ ደግሞ ኤሌክትሮንም እኩል ነው የምትሆነው በኒውትራል ጊዜ። ነገር ግን ቻርጅድ የሚሆን ከሆነ ኢንቮልቭ የምታደርገው ኬሚካል ሪአክሽን ላይ ኤሌክትሮን ስለሆነች ይለያያል ማለት ነው። ሌላው የኤሌክትሮን ማስ ቅድም እንዳያችሁ ነው 0.005 አቶሚክ ማስ ዩኒት ነው። ይሄ ደግሞ ለአንድ እንዴት ነው ምስር ግዙ ወይም ደግሞ የሆነ ነገር ግዙ ተብላችሁ ሱቅ ተልካችሁ ገዝታችሁ መጣችሁ፣ ነገር ግን ልቃሚው የሚወጣው ምስር ውስጥ ተጠቅሞ የሚወጣው ቆሻሻ ያን ያህል ሲግኒፊካንት ማስ አይጨምርለትም ምስሩ ላይ አይደል? ልክ እንደዛ ሁላ የኤሌክትሮን ማስ ኢንሲግኒፊካንት ነው፣ በጣም ትንሽ ስለሆነ አቶሚክ ማስ የአንድን ኤሌመንት ማስ ካልኩሌት በምናደርግበት ጊዜ የኤሌክትሮን ማስ አንቆጥረው። ስለዚህ ማስ የሚወሰነው ሁለቱ ማሲቭ ዋን አቶሚክ ማስ ዩኒት ያላቸው ፕሮቶን እና ኒውትሮን ናቸው። ስለዚህ እነዚህ ፕሮቶን እና ኒውትሮን የአንድን ኤሌመንት የአንድን አተም ማስ የሚወስኑት እነሱ ናቸው ማለት። ስለዚህ ነምበር ኦፍ ፕሮቶን ሲደመር ነምበር ኦፍ ፕሮቶን እና ኒውትሮን ተደምሮ ማስ ነምበር እንላለን። ስለዚህ የማስ ነምበር ሲምቦል ኤ ነው። ስለዚህ አቶሚክ ማስ ወይም ደግሞ ዜድ ከፕሮቶን ጋር እኩል ነው። ማስ ነምበር ኤ ደግሞ ከማን ጋር እኩል ነው? ፕሮቶን ሲደመር ኒውትሮን። የኤሌክትሮን ማስ ኢንሲግኒፊካንት ነው ወይም ያን ያህል ለውጥ አያመጣም ብለን ደምድበናል። ስለዚህ አሁን ካርበንን የምናይ ከሆነ አቀማመጡ እንዴት ነው? ከላይ ማስ ነምበር ነው የምናስቀምጠው። ስለዚህ አሁን እናንተ ፔሪዮዲክ ቴብል ላይ ሄዳችሁ አንድ ኤሌመንት ብታዩ ከላይ የተቀመጠው ቁጥር ባል ነው ማስ ነምበሩ ነው። ከታች ካርበን ብለን ከታች ያለው ደግሞ አቶሚክ ነምበር ነው። ምን ብለናል? ማስ ነምበር የፕሮቶን እና የኒውትሮን ድምር፣ አቶሚክ ነምበር ደግሞ ከነምበር ኦፍ ፕሮቶን ኢን ዘ ኒውክለስ ጋር እኩል ነው ብለናል። ሌላው ምንድነው? አይዞቶፖች ናቸው። አሁን ስለ አቶሚክ ነምበር አወራን፣ ስለ ማስ ነምበር አወራን። ግን ተመሳሳይ አቶሚክ ነምበር ኖሯቸው ልክ አሁን እዚህ ጋር እንዳየነው እንደ ካርበን ሆኖ ግን ማስ ነምበራቸው የሚለያዩ አሉ። ይሄም ደግሞ ስለ ዳልተን አቶሚክ ቲዮሪ ስናወራ የዳልተን አቶሚክ ቲዮሪ ዋናው ድክመቱ የነበረው ማንኛውም ተመሳሳይ ኤሌመንት አይደንቲካል ነው ብሎ ነበር። ግን አይደንቲካል አይደሉም፣ ሁልጊዜ ተመሳሳይ አይሆኑም። ተመሳሳይ ኤሌመንት ሆኖ ግን የተለያየ ማስ ነምበር ሊኖሩ ይችላል እና እነሱ ደግሞ አይዞቶፖች ናቸው ብሎ አይዞቶፖችን ኤክስፕሌን ስላላረገ ውድቅ ሆኖ ነበር ይህ ሀሳቡ አይደለ? ስለዚህ አይዞቶፖች ማለት ተመሳሳይ ኤሌመንቶች ናቸው፣ ምክንያቱም አቶሚክ ነምበራቸው ተመሳሳይ ነው። አቶሚክ ነምበር የአንድ ኤሌመንት አይደንቲቲ ነው ብያቸዋለሁ አይደለ? ግን ማስ ነምበሩ ተለያየ። ይሄ የሆነው ነምበር ኦፍ ኒውትሮናቸው ኒውክለስ ውስጥ ያለው ስለሚለያየ ነው። ስለዚህ እነዚህ አሁን ለምሳሌ ሃይድሮጅን 1 ሃይድሮጅን 2 ሃይድሮጅን 3 የምንለው ሁሉም ተመሳሳይ የሆነ አንዳንድ ፕሮቶን ያለው። ስለዚህ አቶሚክ ነምበሩ አንድ ነው። ነገር ግን ይሄ ሃይድሮጅን 1 የምንለው ዜ ምንም አይነት ኒውትሮን የለውም። ሃይድሮጅን 2 የምንለው አንድ አለው። ሃይድሮጅን 3 የምንለው ደግሞ ሁለት አለው። በድምሩ ይሄ አንድ አቶሚክ ማስ ነምበር አለው፣ ይሄ ሁለት አለው፣ ይሄ ሶስት አለው። ስለዚህ ተመሳሳይ ኤሌመንቶች ናቸው፣ ምክንያቱም ፕሮቶናቸው ተመሳሳይ ነው። ነገር ግን የተለያየ ማስ ነምበር ያላቸው እነሱ ምን አልናቸው? አይዞቶፕስ አልናቸው። ስለዚህ የተለያዩ ኤሌመንቶች እንደዚህ ተመሳሳይ ኤሌመንት ሆነው የተለያየ ማስ ነምበር ስላላቸው አቶሚክ ማስ የሚል ኮንሰፕት መጣ። ማስ ነምበር እና አቶሚክ ማስ የተለያየ ነው። ማስ ነምበር ስንል ቀጥታ ፕሮቶንንና ኒውትሮንን መደመር ነው። አቶሚክ ማስ ስንል ግን የነዚህን የአይዞቶፖቹን ማስና አይዞቶፖቹ የሚገኝበት ፐርሰንት ከሃይድሮጅኑ አባንደንሲያቸው በማየት አሁን ሃይድሮጅን እነዚህ ቢገኝ
ከሚገኘው 100% ሃይድሮጅኑ ስንት ፐርሰንት ነው ይሄ ስንት ፐርሰንት ነው ይሄኛው የሚለውን አይተን በዛ ነው አቶሚክ ማሳቸው ካልኩሌት የምናደርገው። ይሄን የዚህ ካልኩሌሽን በመጨረሻ ላይ ጥያቄ መሳሪያ ይሆናል። የዛኔ ያሳያቸዋለሁ። ሌላ ኤሌክትሮኒክ ኮንፊግሬሽን ነው። ኤሌክትሮኖችን ኮንፊገር ስናደርግ ወይም ደግሞ አሁን ምን ተረዳን? አተም አለ። አተም ውስጥ ኒውክለስ ውስጥ ፕሮቶን እና ኒውትሮን አሉ። ነገር ግን አራውንድ ኒውክለስ ያለ ሼል ላይ ደግሞ ኤሌክትሮኖች አሉ። ስለዚህ እነዚህ ኤሌክትሮኖች የራሳቸው የሆነ ኮንፊገር እናደርጋቸዋለን። የመጀመሪያው ሼል 2 ነው የሚይዘው ብለናል። ቀጣይ 8 ነው የሚይዘው፣ ከዛ 18 ነው። ስለዚህ እነዚህን እንዴት ነው የምናስቀምጠው የሚለው በቅደም ተከተል ወይም ደግሞ የራሱ ቅደም ተከተል አለው። ምን ማለት ነው ይሄ? ሎወር ኢነርጂ ሌቭል ሳይሞላ ወደ ከፍተኛ አንሄድም፣ ታችኛውን ሳንሞላ ወደዛኛ አንሄድም። ይሄ አፍባው ፕሪንሲፕል ይባላል። አፍባው ፕሪንሲፕል ላይ ምን አለ? ሎወር ኢነርጂ ኮምፕሊትድ ሳይሆን ወደ ላይ አንሄድም። ይሄ ደግሞ በምን ይታወቃል? እነዚህ አሁን ኦርቢት ካለን ደግሞ ኦርቢታልስ የሚባሉ ሰብ ሼል ምንድነው ሰብ ኦርቢታልስ አሉ። ከኦርቢት ብለን ኦርቢታልስ የምንላቸው እና እነሱ የራሳቸው የሆነ አሞላል አለ። ይሄንን ስለ 11ኛ ክፍል ይሄ ኦርቢታልስ የሚሉትን እንዴት አድርገን አንደኛው ኢነርጂ እዚህ ጋር የሚደመሩ ነገሮች አሉ። ወደፊት የምትረዱት ቢሆንም እቺ ዘዴ እንጠቀማለን። አሁን የመጀመሪያው ሼል ኤን ሼል ላይ አንድ ኤስ ኤን አለ። ኤን ቱ ላይ ደግሞ 2 ኤስ እና 2 ፒ። ስለዚህ ኤስ ፒዲኤፍ የሚባሉ ሰብ ሼሎች አሉ። ከዛ ሶስተኛው ኦርቢታልስ ላይ ደግሞ ሶስተኛው ኦርቢት ላይ ደግሞ 3 ኤስ 3 ፒ፣ ሶስተኛው ደግሞ 3 ዲ የሚባል ኦርቢት ይመጣል። ኤንድ 4 ላይ እንደዚህ እያልን እንሄድና በዚች ቀስት እንሰራለን። ይሄ ቀስት ምን ይጠቁመናል? ኢነርጂ ሌቭላቸው ኦርደር ነው የሚነግረን። አንድ ኤስ ብለን 2 ኤስ ነው የምንለው። 2 ኤስ ብለን ቀጥታ 3 ኤስ አንልም። ምንድነው አካሄዱ? እንደዚህ ከዛ እንደዚህ ከዛ እንደዚህ እያልን ነው የኢነርጂ ሌቭላቸው ወይም ደግሞ ኢነርጂያቸውን ይሄ ከዚህኛው ሎወር መሆኑን ይሄኛው ከዚህኛው ሎወር መሆኑን የሚነግረን ዘዴ ነው። ይሄ አፍባውስ ፕሪንሲፕል ላይ ኤሌክትሮኖችን ኮንፊገር ስናደርግ የመጀመሪያው ሳይሞላ ወደ ሁለተኛው አንሄድም የሚለውን ነግሮናል ማለት። ስለዚህ አሬንጅመንት ኦፍ ኤሌክትሮን በተለያየ ዲፈረንት ኢነርጂ ሌቭል ለመጠቀም የሚረዳን ነው። ስለዚህ ምን አለን እዚህ ጋር 1 ኤስ ብለን ይሄው 1 ኤስ። ቀጣይ ደግሞ እንዴት ነው ቀስቱ የሚያሳየን? 2 ኤስ እንላለን። ቀጣይ ደግሞ 2 ፒ ነው 2 ፒ እንላለን። ከዛ ደግሞ 3 ኤስ ይሄው 3 ኤስ። እቺን ኦርደር ተጠቅመን ነው የምንሄደው። 3 ፒ ከዛ 4 ኤስ ከዛ 3 ዲ እንላለን። አያችሁ አይደል? ቁጥሩ ለምንድን ነው እዚህ ጋር 3 ስለሆነ ያልመጣው ምትሉ ከሆነ ዲ የራሷ የሆነች ቁጥር አላት። አሁን ኤስ ፒዲኤፍ ስንል ኤስ 0 ነች፣ ዲ ፒ 1 ነው፣ ዲ 2 ነው፣ ኤስ 1 ነው። ከዚህኛው ጋር እንደምርና አሁን ለምሳሌ 4 ኤስ እና 3 ዲ ብናይ 4 ኤስ አለ 3 ዲ አለ። 4 እና ኤስ ሲደመር ስንት ነው? ኤስ ቁጥሯ ስንት ነው ብያቸዋለሁ? 0 ነው። 4 ሲደመር 0 4 ነው የሚሰጠን። 3 አለ እዚህ ጋር ፕሪንሲፓል ነምበሩ። ከዛ ደግሞ ዲ ስንት ነው? 2 ነው አይደለ? 2 እና 5 ይሰጣል። ስለዚህ ከ4 እና ከ5 ማን ነው ትልቁ? 3 ዲ ነው አይደለ? ስለዚህ 4 ኤስ ሳይሞላ ወደ 3 ዲ አንሄድም። ይሄ 4 ነው፣ ይሄ ኤስ ነው። ከፊት ለፊት ያለውን ብቻ አይተን ትልቅ ኢነርጂ ሌቭል ላይ ያለን እንዳይመስለን ይሄንን ኦርደር እንጠቀማለን። ወደፊት ስለ ኦርቢት 11 ክፍል ላይ በደንብ ስትማሩ እንዴት አድርጎ ኢነርጂያቸው ይሄኛው ከዚህኛው እንደበለጠ በደንብ የምትረዱ ይሆናል ማለት ነው። ስለዚህ ይሄን ዘዴ በመጠቀም የኢነርጂያቸው ኮንፊገር እናደርጋለን። ሌላው ቫለንስ ኤሌክትሮን ነው። ቫለንስ ኤሌክትሮን ኬሚካል ሪአክሽን ላይ የአንድን ኤሌመንት ኬሚካል ፕሮፐርቲ ኬሚካል ሪአክቲቪቲ የሚወስንልን ነው። ኤሌክትሮኖች በምናልን አተም ላይ ሴንትራል የሆነች ኒክለስ አለች። ከዛ አራውንድ ኒክለስ ምን አለ? ኤሌክትሮን አለ። እዛ ኤሌክትሮኖችን ኮንፊገር አድርገን መጨረሻ ላይ ያለው ሼል ላይ የሚገኘው ኤሌክትሮን ብዛት ምን እንለዋለን? ቫላንስ ኤሌክትሮን እንለዋለን። ቫላንስ ኤሌክትሮን አሁን ለምሳሌ የማንን እንውሰድ? የካርበንን እንውሰድ። ካርበን 6 ነው ብለናል አይደለ? ቅድም 6 እዚህ ጋር 12 ማስነበሩን 6ን ኮንፊገር ስናደርግ የመጀመሪያዋ ሼል 2 ትይዛለች። ይሄው 2 ያዝን። ቀጣይ ደግሞ 6 ካለ 6 ሲቀነስ 2 4 ይቀረናል። 4 ደግሞ መጨረሻው ላይ እናስቀምጣለን። ስለዚህ የካርበን አውተር ሞስት ሼል ወይም ደግሞ የመጨረሻው ሼል ላይ ያለው ኤሌክትሮን ብዛት ስንት ነው?
4 ነው። ስለዚህ የአተም የካርበን ቫለንስ ኤሌክትሮን ስንት ነው ማለት ነው? 4 እንላለን። አሁን ይሄን ኤሌመንት ካየን ይሄ ኒውክለስ ነው። እዚህ ጋር 2 ኤሌክትሮን አለ፣ መጨረሻ ላይ ደግሞ 2 አለ። ስለዚህ የዚህ ኤሌመንት ቫለንስ ኤሌክትሮኑ ስንት ነው? 2 ነው ማለት ነው። ስለዚህ 2 መሆኑ ይሄ አንድ ፔሪዮዲክ ቴብል አሁን ኔክስት የሚገኘው ቶፒክ ላይ ስለ ፔሪዮዲክ ቴብልስ ስለ ፔሪዮዲክ ክላሲፊኬሽን ስለ ፔሪዮዲክ ቴብል ስናወራ ፔሪዮዲክ ቴብል ግሩፕ የሚለውን የሚወስንልን ነው። እንዲሁም ግሩፕ አንድ ተመሳሳይ ግሩፕ ላይ ያሉ ኤሌመንቶች ደግሞ ተመሳሳይ የሆነ ኬሚካል ሪአክቲቪቲ ወይም ደግሞ ኬሚካል ሪአክሽን በሚፈጥሩበት ጊዜ የሚሰጡትና የሚቀበሉት ኤሌክትሮን ተመሳሳይ ነው የሚሆነው እና ተመሳሳይ ግሩፕን ይወስንልናል። እንዴት ሪአክት እንደሚያደርጉ የሚወስንልን ነው። ስለዚህ አንድ ኤሌመንት ኬሚካል ሪአክቲቪቲ የሚወስነው መጨረሻ ላይ በሚገኘው የኤሌክትሮን ብዛት ወይም ደግሞ እሷን ምን እንላታለን? ቫለንስ ኤሌክትሮን እንላታለን ማለት ነው። ስለዚህ ዋይ አር ቫለንስ ኤሌክትሮንስ ኢምፖርታንት የምንለው ኤሌመንትስ ዊዝ ፉል ቫለንስ ኤሌክትሮን ወይም 8 ኤሌክትሮን ካላቸው መጨረሻ ሼላቸው ላይ ሜንቴን አደረጉ ወይም ስቴብል ሆኑ ወይም ደግሞ ተረጋጉ የምንለው 8 ሲያሟሉ ነው። ስለዚህ ይሄን ለማድረግ ደግሞ ሪአክሽን ይፈጥራሉ። ያላቸውን ኤሌክትሮን ሰጥተውም ሆነ ወይም የጎደላቸውን ተቀብለው ሜንቴን ያደርጋሉ። ስለዚህ እዛ ላይ ኢንቮልቭ እናደርጋቸዋለን። ይሄንን ማድረጋቸው ደግሞ ወደ ምንድን ነው የሚጠቅማቸው? ኖብል ጋዝስ ነው የሚሄዱት። ኖብል ጋዞች ስቴብል ናቸው። ሁሉንም ሼላቸው አተሞች ሼላቸውን ኮምፕሊት አድርገው ነው የሚገኙት እና በጣም ስቴብል ስለሆኑ ሁሉም አተሞች እነሱ መሆን ነው የሚፈልጉት። ስለዚህ አተሞች ወይም ደግሞ ኤሌመንቶች ለምን ሪአክሽን ይፈጥራሉ? ልክ እንደ ኖብል ጋዝ ስቴብል እና የተረጋጋ ለመሆን ብለን ነው የምንወስነው። ስለዚህ ኤሌመንትስ ከ8 ኤሌክትሮን ያነሰ ካላቸው ሁልጊዜ ሪአክሽን ይፈጥራሉ። ይሄም ለምንድን ነው? ፉል አውተርሞስት ሼላቸውን ኮምፕሊት አድርገው ወይም 8 አድርገውና ወይም ያንን ኮምፕሊት አድርገው ወደ የኖብል ጋዞችን ስቴቢሊቲ ለመያዝ ወይም የኖብል ጋዞችን መረጋጋት ለመያዝ ነው እንላለን። እሺ ተማሪዎች፣ አሁን ደግሞ አይዞቶፕ ላይ ዲስከስ ባደረግነው ላይ ጥያቄ እንሰራለን። አይዞቶፖች ምንድን ናቸው ብለናል? ተመሳሳይ አተም ናቸው፣ አንድ አይነት አተም ናቸው። ነገር ግን ተመሳሳይ ነምበር ኦፍ ፕሮቶን ተመሳሳይ ነምበር ኦፍ አቶሚክ ነምበር ቢኖራቸውም የተለያየ ነምበር ኦፍ ኒውትሮን ስላላቸው ወይም የኒውትሮን መጠናቸው ስለሚለያይ ማስ ነምበራቸው እንዲለወጥ አድርጓል። ምክንያቱም ማስ ነምበር ማለት ምንድነው ብለናል? የኒውትሮን እና የፕሮቶን ድምር ነው ብለናል። ስለዚህ ኒውትሮን የሚለያይ ከሆነ የግድ ምንም እንኳን ፕሮቶናቸው አንድ አይነት ቢሆንም የማስ ለውጥ ይመጣል ማለት ነው። ስለዚህ የተለያዩ አይዞቶፖች አሉ ካልን አሁን በዚህ ኬዝ ላይ ኮፐር 63 እና ኮፐር 65 ተሰጥቶናል። ኮፐር 63 አባንደንሲው ወይም የሚገኝበት ፍራክሽን 69.15% ነው። ኮፐር 65 ደግሞ 30.85% አባንደንሲ ይገኛል። ስለዚህ እንዴት ነው ካልኩሌት የምናደርገው? እያንዳንዱን የአይዞቶፕ ከአባንደንሲ ጋር እያደረግን እንደምራለን። አሁን በዚህ ኬዝ 2 ሆኑ እንጂ 3ም 4ም ቢሆኑ እያንዳንዱ ከአባንደንሲ ጋር እያባዛን መደመር፣ ይሄ አቨሬጅ አቶሚክ ማስን ይሰጠናል። ስለዚህ የተለያዩ አይዞቶፖች ስለሚኖሩ እያንዳንዳቸው ደግሞ ማሳቸው ስለሚለይና አባንደንሲያቸው ስለሚለይ አማካኝ ወይም አቨሬጅ አቶሚክ ማስ የሚባል ዲስከስ አድርገን ነበር። ስለዚህ አቨሬጅ አቶሚክ ማስ አቨሬጅ ምን አልነው? ኤሌመንት ለምሳሌ ኤሌመንት 1 ሊሆን ይችላል፣ ኤክስ በለው እሱ ከአባንደንሲው ጋር ከፍራክሽኑ ጋር ኤሌመንት 1 ከፍራክሽን ከሚገኝበት አባንደንሲ ጋር ሲደመር ኤሌመንት 2 ከፍራክሽኑ ጋር እያለ ይቀጥላል። ይሄ ሰም ማለት ነው 3ም 4ም ሆኑ። ስለዚህ በዚህ ኬጅ አቨሬጅ አቶሚክ ማስን እንዴት ነው የምናገኘው? የተሰጠን ማን ነው? ጊቨናችን እናውጣ። ኮፐር 63 እና ኮፐር 65 ናቸው። ኮፐር 63 ወይም 63 ማስ ነምበር ያለው ኮፐር አባንደንሲው ስንት ነው? ኮፐር 63 69.15%። ይሄ ማለት ወደ ቁጥር እንለውጠዋለን። ወደ ቁጥር ስንለውጠው ፐርሰንቱን 69.15 መቶኛ ማለት ነው አይደለ? ይሄ ማለት መቶ ማለት ከነጥብ ተነስቼ 2 ዲጂት ወደዚህ ሄዳለሁ። እንደዛ ከሆነ 0 ነጥቧ እዚህ ጋር ትመጣለች ማለት ነው አይደለ? 0.6915 ይሆናል። ስለዚህ ከማሱ ጋር ማባዛትን ፍራክሽን አገኘሁኝ። ሁለተኛው ደግሞ ኮፐር 65 አባንደንሲው 30
30.85% ነው። ፐርሰንት ማለት መቶኛ አይደለ? 30.85 በመቶ አካፍላለሁ። ይሄ ማለት ሁለት ዲጂት ወደ ጎን ሄዳለሁ ማካፈል ስለሆነ ወደ ግራ ነው አይደል የሚሄደው 0.3085 ይሆናል ማለት ነው። ስለዚህ እዚህ ጋር በተካቸው ቁጥሮች አግኝቻለሁ 63 ማስ ነበር ያለው ስንት ነው አባንደንሲው 63 ከሆነ 0.6915 ይሄ ሲደመር ሁለተኛው ደግሞ ኮፐር 65 ስንት ነው? ኮፐር 65 ከማን ጋር ነው ማባዛው? ከ0.3085 ጋር አባዛዋለሁ። ስለዚህ ሁለቱን አይዞቶፖች ከአባንዳንሲያቸው ጋር አባዝቼ የማመጣው ቁጥር አቨሬጅ አቶሚክ ማስ ይሆናል። ስለዚህ አቨሬጅ አቶሚክ ማሱ የዚህ ጊዜ ይሄን ካልኩሌት አድርጌዋለሁ 63.16 ይሆናል ማለት ነው። ስለዚህ ይሄ ሁለቱን አይዞቶፖች የሚገኙበትን አባንደንሲ በማባዛት ከዛ 3ም 4ም ከሆኑ እነሱን በመደመር አቨሬጅ አቶሚክ ማሳቸውን እናገኛለን ማለት ነው። ስለዚህ አይዞቶፖች ተመሳሳይ አተም ናቸው። ኮፐር 63ም ሆነ ኮፐር 65ም ሆነ አቶሚክ ማሱ ኮፐር የነምበር ኦፍ ፕሮቶን ኒውክለስ ውስጥ ያለው ፕሮቶን የሁለቱም ተመሳሳይ ነው የሚሆነው። ስለዚህ አቶሚክ ነምበራቸው ተመሳሳይ ነው የሚሆነው። ልዩነታቸው ምን ላይ ነው አልን? ማስ ነምበር ላይ። ይሄ የሚሆነው የፕሮቶን ለውጥ ስለሚኖር ነው። ስለዚህ ፕሮቶን ተመሳሳይም ሆኑ ሊለዋወጥ ይችላል ማለት ነው። ስለዚህ በዚህ ዩኒት ስለምን ዲስከስ አደረግን? ስለ አቶሚክ ስትራክቸሮች አቶሚክ ስትራክቸር ብለን ስለ ኤሌክትሮን፣ ፕሮቶን፣ ኒውትሮን እንዴት አድርገው ሳይንቲስቶች እንዴት ኤሌክትሮንን፣ ፕሮቶንን እንዴት ኒውክለስን ዲስከቨር እንዳደረጉ የተጠቀሙበትን ሜትድ ዲስከስ አድርገናል። ይሄንን አቶሚክ ስትራክቸሮችን ካወቅን በኋላ ደግሞ ስለ አቶሚክ ነምበር ማለት ኒውክለስ ውስጥ የሚገኝ የፕሮቶን ነምበር እኩል ነው ብለናል። ማስ ነምበር ማለት ደግሞ ፕሮቶን እና ኒውትሮን ድምር ነው የሚለውን ዲስከስ አድርገናል። ስለ አይዞቶፖች ደግሞ አይዞቶፖች ማለት ተመሳሳይ አተም ናቸው። ነምበር ኦፍ ፕሮቶናቸው አይለወጥም፣ አቶሚክ ነምበራቸው አይለወጥም። ልዩነታቸው ምንድን ላይ ነው ብለናል? ልዩነታቸው ያለው ማስ ነምበር ላይ ነው። ስለዚህ ይህንን አቶሚክ ስትራክቸሮችን ዲስከስ ካደረግን በኋላ ደግሞ እንዴት አድርገን ኤሌክትሮኖችን ኮንፊገር እንደምናደርግ ኤሌክትሮኖችን ኮንፊገር ስናደርግ ደግሞ አውተር ሞስት እያንዳንዱ ሼል ምን ያህል ይዛል፣ እንዲሁም አውተር ሞስት ኤሌክትሮኑ እንዴት አድርጎ ኬሚካል ፕሮፐርቲ ዲተርማይን እንደሚያደርግ። አውተር ሞስት ኤሌክትሮን ማለት ግሩፕ ነው አይደለ? ግሩፕ ላይ ደግሞ ተመሳሳይ ኬሚካል ፕሮፐርቲ ያላቸው ኤሌመንቶች ነው አይደለ? አንድ ላይ የሚሆኑት እንዴት አድርገን ሼል ነምበር ኦፍ ሼልን እና አውተር ሞስት ኤሌክትሮን ተጠቅመን ፔሪዮዲክ ቴብል ላይ ያላቸውን ቦታ ዲተርማይን እንደምናደርግ አይተናል። እንዲሁም ደግሞ ዋና 3 ቤዚክ ሎ ኦፍ ኬሚስትሪ ብለን ይሄ ስለነ ሎ ኦፍ ማስ፣ ሎ ኦፍ ዴፊኒት ፕሮፐርቲ፣ ሎ ኦፍ መልቲፕል ፕሮፐርቲ፣ ሎ ኦፍ ኮንዘርቬሽን ኦፍ ማስ የሚሉትን 3ቱን ዲስከስ አድርገን ነበረ መጀመሪያ ላይ። ስለዚህ ይህን ይመስል ነበረ። የተዘጋጁላችሁን የክለሳ ጥያቄዎች ደግሞ ትሰራላችሁ። ይሄን ይመስላል።